እንኳን ለቅድስት ሥላሴ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 7 በዚች ዕለት የእስክንድርያ ሀገር 43ኛ ሊቀ ጳጳሳት የከበረ አባት ቅዱስ እለእስክንድሮስ አረፈ። እንዲሁም የእስክንድርያ 45ኛ ሊቀ ጳጳሳት የከበረ አባት ቅዱስ ቴዎድሮስ አረፈ። ዳግመኛም በዚች ዕለት ግብፃዊ ጻድቅ አብዱልማኦስ አረፈ። አባ እለእስክንድሮስ ሊቀ ጳጳሳት የካቲት 7 በዚች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት እለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም አባት ታሮን በሚባል ገዳም መነኮሰ። ትርጓሜው የአባቶች ገዳም ማለት ነው። በጌታችን ላይ ሊቀ ጵጵስና ተሾመ። እርሱ የተማረ አዋቂ ጻድቅ ሰው ነበረና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሹሞ በመንግስቱ ላይ አሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋቱና ከክህደቱ ብዛት የተነሳ የእመቤታችንን የቅድስት ድንግል ማርያምን ስዕሏን አየና ይህች ምንድን ናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የድንግል ማርያም ስዕል አድቦ የረከሰ ምራቁን በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛም በክብር ባለቤት በጌታችን በኢየሱስ ክርስቶስ ላይ የስድብ ቃልን ተናገረ። የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየሁ። በላዩ የተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። የብዙ የሆኑ ሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበር። እኔና አንተ እስረኞች ሆነን በኋላ ቆመን ነበር። እኔም በዙፋን ላይ የተቀመጠው ማን ነው ብዬ ጠየቅሁ። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው ብለው መለሱልኝ። ከዚህም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔም በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣሁም። አባቱም ሰምቶ ደነገጠ፣ እጅግ ማዘነ። ያ ልጁም ወዲያውኑ ታመመ፣ አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ሊቀ ጳጳሳት እለእስክንድሮስን አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናር ለምኖ እስከ ሰጠው ድረስ ጌታችንም ይህን ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞ 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖቼ እስከምለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋር 2 እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተመላ 5 ማሰሮ አገኙ። አንዱን ሸሸገው፣ 4ቱን ወደ ገዳማዊ መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እነርሱ ግን እነዚያን የወርቅ ማሰሮች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትንም ገዙ። የዚያችም ሀገር አስተዳዳሪ ያዛቸው። ገንዘብንም
ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 የወርቅ ማሰሮችን እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እነርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሥም ጭፍሮችን ልኮ ሊቀ ጳጳሳቱን ቤት በረበረ። የአብያተ ክርስቲያናት ከሆነ ከነዋየ ቅዱሳት ያገኘው ሁሉ ወሰደ። ሊቀ ጳጳሳቱን ማሰረውና ወርቅን የተመሉ 4ቱም ማሰሮች ደግሞ 3000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምንም የለኝም አለው። ወደ ሕዝቡ ልኮ 3000 የወርቅ ዲናር አምጥተውለት እስከ ሰጠው ድረስ አልተወም። ይህንን ክፉ ንጉሥ ጌታችን አጠፋው። ከዚህም በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውንና የርኩሳን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ የክርስቲያን ወገኖች አስገደዳቸው። ይህችም ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ አገሮች ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተወው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ሥራ እንዳያስገባው ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድ እንዳዘዘለት ንጉሡን ለመነው። ንጉሡም ከለከለው። ስለ እጅ ሕትመት ምክንያት ለመፍጠር ስለመሰለው የእግዚአብሔርን መልአክ ተገለጠለትና ነገ ታተርፋለህ አለው። እርሱም አርድእቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ሥጋውንም በመርከብ ተሸክሞ ወሰደው። ከአባቶች ሊቃነ ጳጳሳት ሥጋ ጋር ቀበሩት። በዚህም አባት ለእስክንድሮስ ዘመን በግብጽ አገር ለሚኖሩ መለካውያን ስሙ አንስጣስዮስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምዕመናንን ይወዳቸዋል። ስለዚህም ወገኖች መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚያ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣስዮስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ፣ እርሱም ግን ከመነኮሳት አንዳንዱ ሆኖ በገዳም ይኖር ዘንድ እንዲተው ለመነው። አባ አንስጣስዮስም አልወደደም፣ እንዲህም አለ። ይህን የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙር ሁኜ ላገለግል ወደድኩ እንጂ በመካከላቸው ከተደረገው ከብዙ ልመና ከብዙ ምልልስም በኋላ ኤጲስቆጶስ ይሆን ዘንድ አንስጣስዮስ ፈቀደ። በአንዲትም ሀገር ላይ ኤጲስቆጶስነት ሾመ። መንጋውንም እንደሚገባ የበግ አጠባበቅ ጠበቀ። አባትን ለእስክንድሮስም በወንጌላዊ ማርቆስ መንበር የኖረ 24 ዓመት ከ6 ወር ነው። እግዚአብሔርን ማገለገለው። የዚህ ቅዱስ አባት ረድኤቱና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። መኛም በዚህች ዕለት ሊቀ ጳጳሳት ቴዎድሮስ አረፈ። በዚህች ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህም አባት መሪጥ በሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙር ሆነ። እርሱም ልጄ ቴዎድሮስ በእስክንድርያ አገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳቱ ነገራቸው።
ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቆር ይለብስ ነበር። በቅንነቱና በትሕትናው ፍጹም ሆነ። በመንፈስ ቅዱስም ፈቃድ ተመርጦ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን የሹመቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊ ማርቆስ መንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ዳግመኛም በዚህች ዕለት ገዳማዊ ጻድቁ አብዱልማዎስ አረፈ። ጻድቁ ግብፃዊ ሲሆን በበረሃ ሰው ሳያይ ለ70 ዓመታት በቅድስና ኖሯል። በጊዜውም እግዚአብሔር አባ አብዱልማዎስን ወደ አባ አቡሌ ልኳቸው ነበር። ሁለቱ ተገናኝተው አብረው ለ3 ቀናት ሲቆዩ ቅዱስ መልአክ እየተገለጸ አጽናንቷቸዋል። ከስውራን ማህበር ተቀላቅለው ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። አባ አቡሌ ሲያርፍ አንበሶች እያገዟቸው ቀብራቸዋል። እነርሱም እኔን የሚቀብረኝ ስጠኝ ብለው ይጸልዩ ነበርና 3 ገዳማውያን ወጥተውላቸዋል። የካቲት 5 ቀን አባ አቡሌን ገንዘው ቀብረው በ3ኛው ቀን አርፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሐሙስ የሚጸለይ ሰይፈ ሥላሴ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጠላቸውምና አቤቱ ደካማነቴን ውርደቴን ተመልክተ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴን ማሟላልኝ። አቤቱ ከጠላቶችና በእኔ ላይ ተንኮል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱንም ሁሉ ከእኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተሰርይልኝ። ዳግም በምትመጣበት ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹን በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት ትኬት ሰውረኝ። ከአመፀኛና ከተንኮለኛም ሰው አድነኝ። አቤቱ ልቦናዬን ከብዙ ሐሳብ ንጹሕ አድርግልኝ። በቅድስት ጥምቀትህ ከተጠመቁ ወዳጆችህ ጻድቃን ጋር እንዳደርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለትም ረሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተን ፈጽሜ አመሰግንሃለሁ። አቤቱ ፈጣሪ እግዚአብሔር አብ ሆይ ፊትህን ከኔ አትመልስ፣ ቸርነትህንም ከላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖች ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድህ ይሁን፣ ሁሉ ይቻልሃልና። ለጌትነት ፍጹም ምስጋና ይገባል ለዘላለሙ አሜን።
አብ ወልድ መንፈስ ቅዱስ በፍጹም አካል ሶስት ሲሆን በባሕርዩ ግን አንድ አምላክ ነው። ሶስት የብርሃን አዕማድ በመጠን ወይም በባሕርይ ግን አንድ ነው። ሶስት የመባረቅት ብልጭታ፣ ሶስት ነጎድጓድ ነገር ግን በአንድ ድምፅ ግርማ የተጠቃለለ ነው። ሶስት የእሳት ባሕርይ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሙቀት ባሕርያቸው ግን አንድ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስ ጉንደ ወይን ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ነድ ነው፣ ወልድ ነድ ነው፣ መንፈስ ቅዱስ ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍም ነው፣ ወልድም ፍም ነው፣ መንፈስ ቅዱስ ፍም ነው። የግለት ባሕርያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስ ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድ የቸርነታቸው ባሕርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው ባሕርይ አንድ የሆነ ሶስት ጌቶች ናቸው። ሶስት ገጽ፣ አንድ አመለካከት፣ አንድ ባሕርይ ናቸው። ሶስት አካል፣ አንድ አምሳል ናቸው። ሶስት ነገሥታት፣ አንድ አገዛዝ ናቸው። ለመንግስታቸው የጊዜ ገደብ ወይም ፈረቃ የለውም። ስልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንዲሁ አብን ያከብሩታል፣ ወልድን የማያከብረው ግን የላከው አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትጸናለች። በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እኒህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋሕድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ የማይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ ዓለምን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ በወልድ በተገኘ በመንፈስ ቅዱስም አምናለሁ። እነርሱም ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጠፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባሕርይ ሕይወት ነው። የወልድ ባሕርይ ሕይወቱ ነው። ጰራቅሊጦስ መግደል ወይም መጨመር ሳይኖርበት በሕልውና አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማይ ሰማያት በምድርም ሁሉ ላይ መንግሥቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽን ነው።
ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስር ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱስ ነቢይ ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሱ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊ በእግዚአብሔር ቀኝ ባለ የጌትነቱ ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘራ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም እንደተዋሃደ አምናለሁ። ከተሰወሩ የተሰወረ እርሱ በሥጋ መገለጹን አምናለሁ። እርሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቦና ያምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ክርስቶስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚህ ጊዜ በነጭ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ የምወደው ልጄ ነው፣ ስለሆነም እሱ የሚነግራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል የማይለይ መለኮት ነው ተገለጸ። ሥላሴን አንድ ገጽ ነው ለሚሉ የርጉም ሰባልዮስ ልጆች ይፈሩ ዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ የሦስትነቱ ታወቀ፣ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባክያን ሐዋርያት ፊት ልብስ አጣቢ እንደዚሁ አድርጎ ሊያነጻው በማይችል ሁኔታ ልብሱን እንደ መብረቅ ብልጭታ አንጸባርቋልና። በዚያን ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በሆን ሰዎች እስኪሰሙ ድረስ እርሱ ወልድ አባት ልጅን አክብረው ባለው ጊዜ እንደ ቀድሞ ልጁን አከበረው። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ ሥላሴ አርያ ተመሰረተ። ሥላሴ ክርስቲያን ጥንታዊ የእምነታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። ሥላሴ ሦስትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን የሥላሴ ስም ማጸናለሁ። ይህችውም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ነች። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በሁላችን ሕዝበ ክርስቲያን ላይ ይደር ለዘላለሙ አሜን።